السلام عليكم ورحمة الله وبركاته. رمضان ከመድረሱ በፊት ማድረግ ያለብንን ቅድመ ዝግጅት እየተዋወስን ነው ያቆምነው። ኢንሻአላህ ክፍል 4ን እንቀጥላለሁ። በክፍል 3 ፕሮግራም ላይ ዚና ማለት ዝሙት ለተውበት ለማድረግ እንደሱ አስቸጋሪ የሆነ ወንጀል ከባድ የሆነ ወንጀል የለም። ማለትም ተውበት ለማድረግ አስቸጋሪ ወንጀል ከዝሙት በላይ የለም። ምናልባት በወንጀልነት የሚበልጡት ወንጀሎች አሉ። ለምሳሌ በአላህ ላይ ሌላን አካል ማጋራት፣ ምሳሌ ቀብር ማምለክ ሊሆን ይችላል። ግዑዝ ነገሮችን መጣራት፣ ይሄ ምድር ላይ ትልቅ ከሚባሉ ወንጀሎች ነው። ግን ተውበት ለማድረግ ግን የዚናን ያክል አይከብድም። ለምን ከተባለ እሺ አንድ ቀብር ሲያመልክ የነበረ ሰው ወይም የሆነ ድንጋይ ሲያመልክ የነበረ ሰው የሞተን ሰው ሲለምን የነበረ ሰው ተውበት ካደረገ በኋላ ያን ነገር በማድረጉ ያ ነገር የዛ ነገር ጣዕም አስታውሶ ወደዛ ነገር ይመለሳል። ምናልባት ያ ነገር ትዝ ካለው ሊያለቅስ ይችላል፣ ሊጸጸት ይችላል፣ ሊሸማቀቅ ይችላል በሰራው ወንጀል። እንዴት ሙታንን አመልካለሁ ብሎ እንዴት ግዑዝ የሆነ ነገር አመልካለሁ ብሎ እንትን ሊል ይችላል እንጂ ያን ነገር እያስታወሰ አያጣጥም። ታይም ሰው የገደለ ሰው ያን ሰው መግደል ጣዕም አለው፣ የራሱ የሆነ ጣዕም አለው። ትልቅ ወንጀል ነው፣ በጣም ከባይር ወንጀል ነው። የራሱ የሆነ ጣዕም አለው። የገደለው ሰው ሲሰቃይ ያ ነገር የዛ ነገር ጣዕም ይመጣበታል አይመጣበትም? ዝሙትስ፣ ስርቆትም እንበለው፣ ስርቆት ትልቅ ወንጀል ነው። ካሁን ያዙኝ እያለ ነው የሚሰርቀው። ያ ነገር ትዝ ብሎት ያን ነገር ያጣጥማል አያጣጥምም? ዝሙት እስከሆነ ዝሙት ግን ያጣጥማል። ያሳለፈውን ነገር ያወራል። አሁን ብዙ ሰዎች ያሳለፉትን ወንጀል ያወራሉ። ዝሙት ነው ያሳለፉትን ወንጀል ያወራሉ። ያ ማለት ተውበት አላደረጉም ማለት ነው። እነዚህ ሰዎች በዚህ ወንጀላቸው አላህ ጋር ቢገናኙ ከባድ ቅጣት ይጠብቃቸዋል። ክፍል 3 ላይ እንደተናገርኩት ማለት ነው። እዛ ተኖር የሚባለው አይነት ምድጃ ውስጥ እዛ ነው የሚቀጡት። ምንም ወደዚህም መውጫ የሌለው አፉ ጠባብ፣ ከታች የእሳቱ ነበልባል ሲመጣ ወደ ላይ ያነሳቸዋል፣ ከዛ ይመለሳሉ። በዛ መልኩ ነው ቀብር ውስጥ የሚቀጡት ማለት ነው። طيب እሳቱስ ይሄ ዱንያ ላይ የምናውቀው እሳት ነው። ጀሃነም ላይ ያለው በጭራሽ የጀሃነም እሳት በጣም ከባድ ነው። ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ናሩኩም ይላሉ። ይሄ እሳታችሁ ዱንያ ላይ የምትጠቀሙበት በቀሎ የምትጠብሱበት ምግብ የምታበስሉበት እሳት ጁዝኡን ክፍል ነው። ሚን 70 ጁዝአን ሚን ናሪ ጀሃነም ከጀሃነም እሳት ለሰባ ተከፍሎ የመጣች አንዷ ክፍል ናት። ዱንያ ላይ የምንጠቀምባት እሳት ማለት ነው። طيب ምን አሉ ሷሃቦች? ቂለ ያ ረሱላህ እንተ ያላህ መልእክተኛ ኢንካነት ለካፊያ እቺ እኮ ትበቃ ነበር አሉ። በሰው ልጅ መቀጣት እንዴት ነው እሳት ሲነካ እንዴት ነው የሚያቃጥለው? እቺ ትበቃ ነበር አሉ። ቃል አሉ ያላህ መልእክተኛ ፉድለት ዐለይሂነ የጀሃነም እሳት እንድትበልጥ ተደርጋለች። ቢቲስዓቲ ወሲቲነ ጁዝአ በ69 ደረጃ እንድትበልጥ ተደርጋለች የጀሃነም እሳት። አስቡት፣ ቆም ብለን እንሰበው እስኪ። እዛ ምንም መውጫ የሌለው የተሚስ መጋገሪያ የመሰለ ምድጃ ውስጥ አሁን ከምናውቀው እሳት 79 ደረጃ የሚበልጥ ምን ይላል ረሱል ሰለላሁ ሐዲሱ ሲያበቃ ኩልሁነ ሚስሉ ሐርቢሃ ይላል። እያንዳንዷ ደረጃ እንደዚህ ዱንያ ላይ እንደምናውቃት እሳት ያቃጥላል። ይዘን አሁን የምናውቀውን እሳት አይነት 69 ተጨምሮበት እንችለዋለን ወንድሞች እንችለዋለን። ተውበት ካላደረግን ይሄ ነው በቃ ሊገጥመን የሚችለው ይሄ ነው። ተውበት ካላደረግን ሊገጥመን የሚችለው ነገር ይሄና ይሄ ብቻ ነው። ስለዚህ ተውበት ልናደርግ ይገባል። ረሱል ሰለላሁ ዐለይሂ ወሰለም ይላሉ እነደሙ ተውባ ይላል። ተውበት ብሎ ማለት ዋናው የተውበት እንትኑ ምንድነው? ጸጸት ነው። ያሳለፍነው ወንጀል መጸጸት ነው። ግን ዚና የሚሰራ ሰው ግን
ወላሂ ለመመለስ በጣም ይከብዳል። ኢንሻአላህ በቀጣይ ክፍል መለስበታለሁ። ሰላም አለይኩም።